ልታለቅሽ ነው እንዴ? ትክክል አስቻለሁ። ተወነጨፍሽ እኮ አንቺ እኮ ትክክል ላይ ተወነጨፍሽ አትበል። የትም አልሄድኩም። ሞን በቃ አጋጣሚ ሰክሬ ነበረ። ሲደወልላት አታነሳ። ከዛም በኋላ ነደደኝ ነው ያልኳችሁ። እኔ ክለብ ውስጥ እኔ ስሰክር በጣም የዋህ ነኝ። ቆይ አይ ዝም በይ አንዴ፣ ዝም በይ ዝም በይ ዝም በይ። ምን ይሄን ታሪክ እንድነግራቸው ትፈልጊያለሽ ወይስ አትፈልጊም? ይሰማል። ታሪኩን እንድነግራቸው ትፈልጊያለሽ ወይስ አትፈልጊም? ታሪኩን ብትነግራቸው ችግር የለውም፣ ግን በቃ ሰለ ይቅርታል። ማጥፋት አንድና ሁለት አለው እንዴ? ያንቺ ማጥፋት አንድና ሁለት አለው እንዴ? አጥቻለሁ። ልክ ነህ። አይ ለምን ሴቶች እንደምናገር ገባሽ አሁን? አዎ በደንብ። ለምንስ የሁለት ልጆች እናት እንደሆንሽ ገባሽ? ምን አገናኘው? እሺ ይነገራችሁ ጋይስ፣ ታሪኩ ይነገራችሁ። ብዙ ጊዜ የሆነች አባባል አለች የምትባል አባባል። ይቅርታ ግን ዶሪ፣ እኔ አሁን ዶሪን በአካል ሳያት የምሬ ነው የምላችሁ። ጡቷ ያምራል፣ ቂጧ ያምራል፣ ስደንስ ጎበዝ ናት። በጣም ደስ የምትል ሰው ናት ዶሪ በአካል። ግን የሆነች አብሪ እንትን የምትባላለች ቅጥያ ስም እና እሷን ነገር አግኝቻት አላውቅም ብዙ ጊዜ። ትላንትና ግን አገኘኋት። ያቺን ወርድ ስዊት የምታረግ ሰው ነሽ አንቺ። ምን ምትል ወርድ ይመስልሻል? አረፍ ሞን ረፍ እንደዛ ተበልጣ ኖርማል ይሰራሉ፣ የሆነ ቦታ ይሄዳሉ። ምንም አላረግም። እሺ አሁን የኔን ሳይድ ኦፍ ስቶሪ ልንገራችሁ። የአንቺን ተናገሪ ብዬሻለሁ፣ አልተናገርሽም። ተወንጫፊ ሸሌ ሲባል ሰምተሽ ታውቂያለሽ? ተወንጫፊ ሸሌ እግዚአብሔር እንዳትሰድበኝ። አልሰደብኩሽም። ታውቂያለሽ ወይ እንደዛ ሲባል ነው ያልኩሽም። አልሰደብኩሽም። ያን ወርድ እንደዚህ ሲባል ሰምተሽ ታውቂያለሽ ወይ? የሆነውን ነገር ንገሪያቸው። ያጋጠመንን ነገር ንገሪያቸው። ወይስ ይቀራል? ልንገራቸው። እሺ ምን ሆነ መሰላችሁ ጋይስ፣ እኔ ጓደኛዬ እሷ ሆነን እንጠጣለን፣ ፈታ እንላለን። ዮሐና መጣ፣ ይቀወጣል። ቫይቡ አሪፍ ነው፣ ሰዎቹ አሪፍ ናቸው። ምርጥ ሰው ነበር። ቤቱ ምርጥ ነው። ያበደ ቤት እየተዝናናን ስንት ሰዓት ይሆናል? 9 ሰዓት ተኩል ሲሆን እኔ ምን ሆንኩኝ? ሆዴን ቆረጠኝ። ታመምኩ፣ በጣም ታመምኩኝ ሆዴን። ከዛም በኋላ ወደ ሽንት ቤት ሄድኩኝ። ከዛን ጀለሶዬ እኔን እንደማስታመም ምንድን ነው የተፈጠረው? ግን የኔን ልንገርሽ። አንደኛ የምሬን ነው የምልሽ። እኔ ከላይቭ ነው ያነሳሁሽ። ላይቭ ላይ ሆኜ ነው ፒክ ያረኩሽ። ትላንትና የሆነ ነገር ሆነሽ ቢሆን ኖሮ እኔ ተጠያቂ ነበርኩ። የሁለት ልጆች እናት ነሽ። እኔ ነኝ ካለሽበት ቦታ አንስቼሽ ይዤሽ ሄድኩት። ለአንቺ ለእያንዳንዱ ነገር ሪስፖንሲቢሊቲዎች አሉብኝ። ከቤት እንዳነሳሁሽ ወደ ቤት መመለስ ነበረብኝ። ይህን የምናግራችሁ የሚያኮራ ታሪክ ሆኖ ሳይሆን እንድትማሩበት ነው። ሌሎቻችሁ ልክ 9 ተኩል ላይ ጓደኛዬ እንውጣ ብሎኝ 10 ሰዓት አካባቢ ወርደን እንትን ስንል አጅሬ ሆዬ 10 ሰዓት ላይ ሌላ ሰው ጠርቷት ወደ ሌላ ሰው መሄድ። ቆይ ከዛ ተወነጨፈች።
ቢደወልላት ልታነሳ ነው። ቢደወል አያስቅም። ያኮራ ታሪክ አይደለም የሰራሽው እኮ። ቆይ አይ ቢደወልላት አታነሳ። ከዛም በኋላ ነደደኝ ነው ያልኳችሁ። እኔ ክለብ ውስጥ እኔ ስሰክር በጣም የዋህ ነኝ። ቆይ አይ ዝም በይ አንዴ፣ ዝም በይ ዝም በይ። ምን ዝም በይ አንዴ። ቆይ ምነግራችሁ ነገር እኔ በህይወቴ የዋህ ነኝ። በአካል ስታገኙ በጣም የዋህ ነኝ። ከሰው ጋር ተግባቢ ነኝ። በጣም ጥሩ ሰው ነኝ። ስሰክር ደግሞ በጣም የዋህ ሆናለሁ። ይባሰ አይተሽ ከሆነ ከሁሉም ጋር ሰላም መባባል ነው፣ ከሁሉም ጋር መተቃቀፍ ነው። የዋህ ነው መሆኑ ግን በጣም የዋህ መሆን ሳይሆን እኔም ሪስፖንሲቢሊቲ ስላለብኝ አንቺን ይዤሽ የመጣሁት እኔ ነኝ ይዤሽ መሄድ ያለብኝ። ወይዘር ቤት አደረስኩሽ። ደውልልኝ። ፖርሴ ውስጥ ነበር ስልኬ። ሞን በማርያም ለምንድን ነው አንደርስታንድ ማድረግ ያቃት? ፖርሴ ውስጥ ነበር ስደውልልኝ። እስከ 10 ሰዓት ጎርደን እና ጃጋ ማስተር የ29,000 ብር መጠጥ ጠጥተሽ እንዲህ ነው የምትወነጨፊው? ግራ ይገባል። ማለት በብሩ ልመልስልህ ምን ይገርማል እንዴ? መጠጥ ብሩ መመለስ ሳይሆን አወነጫጨፍሽ እኮ ነው ያናድደኝ። አረ ምንም አልተወነጨ። ቆይ ስሚኝማ አንድ ነገር ልንገርሽ። መተሽ እናንተ ዛሬ ስለተዝናናን ደስ ብሎናል እና ነበረብኝ እንደዚህ ማለት ነበረብኝ። ደስ ብሎናል። በቃ እንሰናበት። እኔ የምሰራው ስራ አለ። እንሰነባበት። ቻው ይባላል እኮ ሰው ይባላል። እውነት ነው። ወይ ደግሞ እኔ እንዳላስብ ወይ ቆይ አንዴ ላውራ። እኔ እንዳላስብ ወይ ጓደኛዬም አብሮኝ ያለው እንዳያስብ ሌላ ሰውም ሄደን ደግሞ ድጋሚ የት ገባች እቺ ልጅ ብለን ከምንፈልግሽ አይ ዛሬ ተገናኝተናል እንለያይ ብለሽ መሄድ ትችያለሽ እኮ ነበረ። አም ሶሪ እኔ ተክሬ ነበረ። ከዛ ደግሞ እዛ የነበሩት ፍሬንዶች አይታቸዋል። እነሱን እያወራሁ ምናምን ስልኬ ሲጮህ ፖርሳዬ ውስጥ ነበረ። እግዚአብሔር ሙዚቃ ነው አይሰማም። እኔ እኮ የትም እኮ አልሄድኩም። እግዚአብሔርን እዛው ነበርኩኝ። ይሁን ተወነጨፈች ይቺ ልጅ ሄደች። ከዛም በኋላ እኔ ቁጭ ብዬ መኪና ውስጥ ሳስበው እንዴ ነገ ይቺ ልጅ የሆነ ነገር አድርጎ አንድ ሰው ሁለት ሰው ሰባትም ሆነው ወስደውሽ ኢትዮጵያ ውስጥ ብዙ ክፉ ነገር እየሰማን ነው። ተርትረው ቢጥሉሽ ወይ የሆነ ነገር ሆነሽ ብትወድቂ ከመሆን ጋር ላይቭ ላይ ነው ያነሳት። የመጨረሻ ሲንሽ አንቺ ፐብሊክ ላይ ታየሽው ከኔ ጋር እኔ ተጠያቂ ሆናለሁ። እስቲ እንደዛ አልኩና ነደደኝና ድጋሚ ወደ ላይ እወጣለሁ። ጆ የሚባል የሐረር በጣም ቤስት ጀለሴን አገኘው። ቁጭ በልና አለኝ እና አብረን ቶ አትናደድ፣ በቃ አትፈልጋት፣ ቁጭ በል እዚህ ከኔ ጋር። ተናደድኩ። ፈለግንሽ ለ20 ደቂቃ ነው እንዲህ የዞር ነው ቤቱን። የለሽም ተወንጭፈሻል። የለሽም ነበርኩኝ። ሞንሽ ፎቶ ልክልሃለሁ ከነዮና ጋር የተነሳ ማለት ነው። አይ እኔ ከዘፋኙ ጋር ስሚኝ አንድ ነገር ልንገርሽ። አንቺ የመጀመሪያ ሰው አይደለሽም። እኔ ላይቭ ላይ ሆኜ ሰው ፒክ ሳረግ ሁሉንም ፒክ ያረኳቸው ኃላፊነት ተሰምቶኝ ላይቭ ላይ እያለሁ ኢቨን ላይቭ እንግባ እያልኩሽ ነበር። ሰው አብራችሁ ትተኛላችሁ እንዲህ ትሆናላችሁ ምናምን ብሎ ስለሚያስብ ከቤት ከአንቺ በፊት መቅደስ የምትባል ልጅ አግኝቻለሁ። እዚህ ላይቭ ላይ ቤቷ አድርሼ ቤቷን የተለያየ ነው። ጽዮን የምትባል ልጅ እንዲሁ ቤት በቃ እኔ በተለይ እዚህ ላይቭ ላይ የተናገርኳቸው ወይ ያስቀየምኳቸው ሰዎች መስለው ከተሰሙን ላይቭ ላይ ሆኜ እነሱን ለማስደሰት ወይ እነሱን ለመካስ ከዛው ካነሷቸው ቦታ ወስጄ ያነሷቸው ቦታ ነው ቤታቸው በክብር ነው የምጠለው። አንቺ ደግሞ እስካሁን ካገኘኋቸው የተለየሽው 2 ልጅ አለሽ፣ ኃላፊነት አለብኝ። ከዛም በኋላ ወደ ቤትሽ ማድረስ የነበረብኝ እኔ ነኝ። ባትደርሺ ራሱ ቻው። አሁን እንዲህ ያለው አንቺ ስልክ 16 ጊዜ ሲደወልሽ አታነሺ። ምን እንዳረግሽ ራሱ እንጃ። ገና እስቲ እያጣራ ነው። የሊፍት ካሜራዎች፣ የሽንት ቤት ካሜራዎች ምናምን ይጣራሉ። ሌላ አዲሽናል ነገር ከተፈጠረ እንደዛ ከተፈጠረ ያሳዝናል በጣም። ግን አትሊስት
ከመወንጨፋችሁ በፊት አብሯችሁ የሄደውን ሰው ክብር ልትሰጡ ይገባል። እኔም ታዩ ጓደኛዬን ቴንኪዩ በቃ ዛሬ ተገባብዘናል፣ ሌላ ቀን ደግሞ እኔ ጋብዛችኋለሁ ቻው ይባላል። ያንቺ ጥፋትሽ መጣን ፈለግንሽ አጣንሽ። ከዛስ በኋላ ቦሌ ከደረስኩኝ በኋላ አነሳሽና የት ነው ወጥቻለሁ እኮ ሂሳብ ልቀበል ነው አልሽ። አሁን ከሌሊቱ 10 ሰዓት ምን ሂሳብ ነው የምትቀበሉ? ሞን በውስጥ እኮ እነግርሃለሁ። እኔ በህይወቴ አይቻላቅም እንደዚህ አይነት ታሪክ። እንዴ ሰው እኮ አብሮ ጠጥቶ ሞንቻው ሳይባባል ሁሉ ይለያያል እኮ ኖርማል አጋጥሞኛል። ማለት የጠጣነው ውሃ አይደለም መጠጥ ነው። በእርግጥ አዎ ቻው ማለት ነበረብኝ። በጣም ሪስፔክት አድርገኛል፣ ተባከበኝ ነበረ። እውነት ነው አጥፍቻለሁ፣ አላጠፋም አላልኩም። እውነት ጉድ ቻው ማለት ነበረብኝ፣ ግን አልሄድኩም። ደግሞ አንተ እኮ ከሄድክ በኋላ ስደውልልህ እኔ ውስጥ ነበርኩኝ። ስወጣ ነው የደወልኩልህ። ሞል እግዚአብሔርን ማዋጣት አለባችሁ። ቪትሴን አትምታስንቀኝ። እኔ ትልቁ አሳ ትንሹን አሳ ይበላዋል ይባላል። የኔን ቪትስ አይተሽ ነው ናክሽኝ አይደል? አረ ምን አዋጡልኝ፣ አሁን ገንዘብ አዋጡልኝ። ላለቅስ ነው። ትልቅ መኪና መግዛት ነው። መኪናን አላየሁትም ነበረ። ቪትስ እንደሆነ አላወኩም። እሱ ቪትስ አይደለም፣ ቪትስ ማረለች መኪና ግን ስልሽ ትክክል አጥቻለሁ። ተወነጨፍሽ እኮ አንቺ እኮ ትክክል ላይ ተወነጨፍሽ። የትም አልሄድኩም። ሞን በቃ አጋጣሚ ሰክሬ ነበረ። ልክ ነህ ቻው ማለት ነበረብኝ። ሶሪ ማለት በቃ ሶሪ ይቅርታ። ብር ልክ ያው ህዝብ እሺ ይቅርታ። ኧረ ይቅርታ ነው ደስታን ይሰራልኛል። በእኔ ስም አንዱ ፊትሽ ቀስ ብሎ አሳድሮሽ እኔ ምን አገር ምን ይቅርታ ግን ምን አለ ለሌላ ጊዜ በእውነት ነው የምልሽ አይደረግም እንደዚህ። አዎ አሁን ሌሰንሽን ወስደሻል። እኔ ከልቤ ነው ያዘንኩብሽ። አዎ ከዛን ደግሞ ያናደደኝ ነዳጅ ስንት ነገር ካለፈ በኋላ በቃ ይቺ ልጅ ተወነጨፈች ብለን አስበን ተለያይተን ወደ ቤት ልንደርስ ስንል ከቤት ደግሞ ውሰዱኝ፣ ድጋሚ አንሱኝ። ድጋሚ አንቺን ለማንሳት ደግሞ እየተሯሯጠን ልክ ክለብ ውስጥ ድጋሚ ስንመጣ ደግሞ ቀይር ያለው ቦታ ስካይላይት ሄጃለሁ። አወነጫጨፍም ሙድ አለው እኮ ያንቺ በጣም ይለይ። እግዚአብሔር ሰው ሲወነጨፍ እኮ በሸመም አለ። ሁለተኛ ዙር ጠርተሽ ትወነጨፊያለሽ። ወይኔ እኔ እንደመጣህ ራሱ ምን አላወኩም። እግዚአብሔር ተክሬያለሁ እኮ ሞንዴ ሲነጋ በቤት በምን ሄድሽ? ጧት ሲነጋ ተክሬ ነበረ እኮ በምን ሄድሽ? በራይድ በታክሲ። አየሻ ይዞሽ የሄደው ሰው ለአንቺ ክብር የለውም ማለት ነው። ማን ይዞኝ ሄደው? አላሳመንኩም ማለት እኮ በራይድ ነው የሄድኩት። እግዚአብሔር በራይድ እናቴ ትሙት በራይድ ነው የሄድኩት። ኢቭን እኮ አገናኘው አብራኝ የነበረችዋ ልጅ አወራች። ኢቭን ስገባ ያየች ልጅ አውሪ ስላት ብቻዋን የገባችው እያየኋት ነበረ ብላ አወራች። እግዚአብሔርን ለምንድን ነው ሄድሽው? ምንም ሰክሬ ያለው ነው ቢዝነስ ኢቭን አልጠጣም። በቃ ሰክሬ ያለው ነው የምር ሰክሬ። የመጀመሪያው ሂሳብ ከፈለሽ ከዛን ስካይላይት ስለምንሄድ ዝም ብዬ ሰክሬ ያለው በቃ አንተ ቻው ስትለኝ ማለት ነው ሄድኩኝ። ራይድ ይዤ ሄድኩኝ። በቃ ቻው እኮ አላልኩሽም እኮ እኔ ምንድን ነው ያልከኝ? ቻው አልከኝ፣ ሰደብከኝና ዘጋህብኝ። ሲዘጋብኝ በቃ ስካይላይት እኔ በህይወቴ ብዙ ነገር አይቻለሁ። የምሬ ነው። የመጀመሪያ የተወነጨፈብኝ ሰው ነሽ። ይቅርታ ድጋሚ ከይቅርታ በላይ ምን ላድርግ?
ይሁን እና ይደብራል። ተዋት። እኔ ራሱ ትናንትና አልደበረኝም። የምሬ ነው የምልሽ። ቢገባሽ በቅን ነው ያስደበርኩት እንዳስደበርኩት አውቃለሁ በጣም። አዎ በአንቺ ምክንያት ሌሊቴም አለቀ። ስገባ ቤት 11 ሰዓት ከ45 ሆኖ ነበር። አንቺ እስከ 11 ከ45 ያበደ አይጂ ስቶሪ እንትኔንም ስቶሪን አላየሁም እንዴ? እየተዝናናን ነበር። ሮባ የሚገርም ታይም ነበር አልኩ እኮ። በጣም ኩል ሰው ነው ያለው፣ ደስ የሚል ሰው ህዝቤ እንዳለ ደስ ይላል ምናምን። እና ከዛ በፊት ለነግራችሁ የምፈልገው ማለት ነው ገርሞኝ ነበረ። የሆነች አንድ ልጅ አለች እዚህ ማኪ የምትባል ቲክቶክ ላይ ወይ ስሟን ጠራሁት፣ ይቅርታ። ከዛ እዛ ብንገናኝ ከዛ ያገኙትን ነው ሰው ሰላም ብለው። አብዛኞቹ ሴቶች እዚህ ላይ ቢዮንሴ በአካል ሲመጡ ጋሽ አበራ ሞላ ነው የሚያስሩት። እና ማናት ደግሞ ይቺ እያልኩኝ በጣም ነው አክፋ ሰላም ያለችኝ። እኔን አታስታውሰኝም ምናምን፣ ግን እሷ ቆንጆ ናት እንደዚህ ያለች ልጅ። አይ አላስታወስኩሽም ማነሽ ምናምን። እንዴ ማኪ እንዴ ኮኪስ አንቺ ነሽ እንዴ? ሰው ተቀጣጥሮ ደግሞ ሳይተሳሰብ ይገናኛል ብዬ እያዋራኋት ስላገኘሁሽ ደስ ብሎኛል ስል እግዚአብሔር ምስክሬ አብሯት ይዟት የመጣው ሰውዬ እንዲህ ነው እጇን አረገና ንጥቅ አድርጎ ይዟት። ከዛን ሳስበው አው ልክ አይደለሁም፣ መጠጥ ቤት ነው ያለሁት፣ እንትን ወሬ ያበዛን መሰለኝና ለአብሯን ለነበረው ሰው ዲስሪስፔክት ማድረግ ነው ብዬ አሰብኩ። ልክ ነው ብዬ አሰብኩ። የኔ እዛ ማዋራቴ ሲገርመኝ ጀለሶዬ ጭራሽ መወንጨፍ በስማ በጣም ያሳዝን። ሁለተኛ ሌላ ሰው ላይ እንዳታረግ። ከቤት ይዞሽ የወጣ ሰው ቤትሽ መመለስ ብትፈልጊ መብትሽ እኮ ነው። ምን ነገር አለማድረግ። እኔ ደክሞኛል፣ ወደ ቤት እገባለሁ፣ እኔ እንደዚህ ነው፣ እኔ እንዲህ አፈንግጣ ሄደች። የላኩልን ቮይስ ስማው ሮባ ሄደች ብቻ እንደ እንትን ስንሽከረከር እኮ ነበር። እዚህ ነኝ ብላ ደግሞ ድጋሚ ከሄድኩበት ተመልሼ መጥቼ እንትን ታያለሽ። አሁን የከፈልነውን ሂሳብ ላኪ 29,000 ብሩ ምንድን ነው? ለሌላ ጊዜ ነው። ሌላ ሰው ላይ እንዳትወነጨፍ። በእውነት የሚያገዳድል ስራ ነው ይሄ። ምን ማለት ነው? ከአንድ ወንድ ጋር መተሽ እስከ 10 ሰዓት ቆይተሽ ሌላ ሰው ጋር ነው ሂሳብ ሌላ ሰው ጋር አልሄድኩም። አሁንም ይታረም በቃ ሄድሽ በሚለው ያዘው ሌላ ሰው ጋር ሄድኩ አላልሽም እንዴ እኮ? ሌላ ሰው ጋር ሄድኩ። ሰው ጋር ሄድሽ እኮ የሚባለው ተያይዘሽ ሄድሽ ትናና ምናምን ነው። እኔ እኮ አሁንም እኮ እየገባሽ ያለው ነው። አትክፈቹ፣ እንደሱ አይከፈትም። ያልገባሽ ነገር ወደ ቤትሽ እኮ ራይድ ይዘሽ እኮ ብትሄጂ ችግር የለውም እኮ። ከደበራትም ችግር የለውም እኮ፣ መብቷ ነው። ሴት ልጅ እንደፈለገሽ መሆን ትችላለች ከደበራትም። እኔ ሂሳብ ልቀበል ልሄድ ነው ስላልሽኝ የተናደድኩት። በቃ ይቅርታ ምን በቃ እሺ፣ ነገሩን አትደጋግሞ። ገና በመጽሐፍም አሳትመዋለሁ። እሺ ይመችሽ። በመጨረሻ የምትሰጪው አስተያየት አለ? በመጨረሻ የሚሰጠው አስተያየት አለ። ምንድን ነው ያለሽ አስተያየት? ይቅርታንም ብሎ ለምን ይቅርታ ትጠይቅኛለሽ? ጥፋት ካላጠፋሽ። አጥፍቻለሁ፣ አላጠፋሁም አላልኩም። አጥፍቻለሁ። በጣም ትልቅ ጥፋት ነው። በጣም ነው ያስደበርኩኝ። በጣም ችግር የለውም። አይመችሽ። ለሃንጎቨር ድራፍት ታሪፍ ነው አሉ። ደስ ይለኛል። በቃ ስለዚህ አሁን ለባብሽ እመጣለሁ። አሁን እየለበሽ ጠብቂኝ፣ እያየሽ ሄደሽ አውቀና ልቀጠኝ ያረጉትን እጥፍ ብታረጋለ። አይ የምር እመጣለሁ። ለባብሰሽ ጠብቂ። ግን እንትን አልኮል ሳይሆን ድራፍት ብቻ እሺ ልበሽ። አሁን እኔ ቀጣለሁ። ከእናንተ ቤት ታች ያለው ጋር እዛ ጋር ድራፍት እንጠጣለን። ለባብሰሽ ጠብቂ። ዛሬ ግን ካቴና ይዤ እመጣለሁ። ዛሬ ኧረ በጭራሽ እግዚአብሔር በጭራሽ
ዛሬ መወንጨፍ የለም። አረ በእናትህ እንዴት እንደቆጨኝ እኔ የማውቀው እግዚአብሔርን። በቃ ጠዋት ላይ ስካሩ ሲለቀኝ በጣም ነው ያዘንኩት በራሴ። ለዛ ነው ስደውልልህ ጠዋት ራሱ አልተኛህም። በጣም ሰው ላይ ይደወላል። ምን አባቴ ላይ ማጥፋት ነገር ሰው ስልክ ሲዘጋ ስለደበረኝ ነው እግዚአብሔርም ሆነ እውነት ከምር እኔም ምስኪን ስለሆንሽ ነው ማዋራሽ። አውራሱ እኮ በጣም የደበረኝ ስለ በጣም እውነት ሊደብርሽ ይገባል። ትክክል አይደለም ያደረግሽ። ስለዚህ ምንድነው የምታረጊው? አሁን ለባብሰሽ ተዘጋጅተሽ ጠብቂኝ፣ አምሮብሽ እና እታች ያለን ልታለቅሽ ነው እንዴ? እንዳታለቅሽ ችግር የለም። የተቀየምኩሽ መስሎሽ ነው? አዎ አይ እመጣለሁ፣ አሁን ቤት እመጣለሁ፣ እንዳታለቅሽ። አንቺ ማለት እኮ እህቴ ነሽ እኮ። ግን እኔ ምን መሰለሽ ያልገባሽ ነገር ሴፍ የሆነ ነገር ላይ እንድትመለሽ ነው። አታልቅሽ፣ አይዞሽ፣ አፈር ልብላለሽ። ያስወነጨፉሽ ሰዎች እንደዚህ ትሪት አያደርጉሽም በእውነት። ምን ታደርጊያለሽ መሰለሽ? አሁን ለባብሰሽ ከ10 ደቂቃ በኋላ ልክልሻለሁ። እሺ አምሮብሽ ጠብቂኝ፣ እመጣለሁ። ለባብሰሽ ጨርሽ? ለባብሰሽ ጨርሽ? ሻወር ልወስድ ነው ገና 10 ደቂቃ ምናምን። አስገባኝ ብለሽ ነበረ ሰው ዶሪ ዶሪ ሲል። ኧረ እኔ አላልኩም። አይ ኮሜንት ላይ ስምሽ ሲበዛ እንትን ብሎኝ ነው። አይ አላልኩም ነበር። ኦልሬዲ ስልኬን አስቀምጫው። ሻወሩ ሰጂ ይለቅሻል። እሺ አሳዝናን ነው ይላል ሰው ሁሉ። ለአንቺን ያዘነው ለእኔ አላዘነም። አይ ትክክል፣ አንተም ትክክል ነህ። እኔም አጥፍቻለሁ። ምን ማድረግ ይቻላል? ታጠቢያ ልትጠቀም ብለሽ ቁጭ አልሽ ታጠቢ እኮ አውርቼ ልጨርስ ብዬ ነው። አታይም እንጂ የምትባል እናት ልትዲያት ሲያስጠላ። ባልየው ይላል። ባሏማ ባል ቢሆን ኖሮ ወደ ልጅ ጥሎባት አይሄድም ነበር። ብቻዋን ልጅ አታሳድግም። ምን ልጅሽ ነበረ? ታጠቢ እንትን በይ እኔው ምናምን። እኔ እኮ ቤተሰቦቻችሁ ማይወዷችሁ ሰዎች እኔ ጋር ገብታችሁ ኮሜንት የምታደርጉ አሁን እንዴት የትኛው እናት ናት 9 ወር አርግዛ በዚህ ዘመን እኔው የምትለው ልጇን? ወይ በጣም ታስጠላለ ማለት ነው መልክ። እንደዚህ አይነት ሰዎች ደግሞ መጥተው የሚሳደቡ ኮሜንት ላይ እኔ ጋር ፋራ ሁላ መብራቱን አጠፋሽው አርግዞ አስበውት እንትን ይሄ አልትራሳውንድ ምናምን በየሆስፒታሉ ተመላለሰ ምናምን 9 ወር አርግዛ እንዴት ልጅ ሲወለድ እኔው ይባላል? ከነሰመ ፋራ ፍርት ያልክ። ከዛን ደግሞ ምን እንትናቸው ፕሮፋይል ፒክቸራቸው ምንድነው? እንዲህ በጎን እንዲህ ራሳቸውን ሰልፍ የሚያነሱ የሚሳደቡ ብዙ ጊዜ እንዲህ በጎን ራሳቸውን ሰልፍ የሚያነሱ እና አልዲነክ ምንድነው? አሁን እንድመጣ ትፈልጊያለሽ? ደስ ብሎሻል? ልጋብዝሽ ወይስ ይቅርብሽ? ደስ ይለኛል፣ ችግር የለብኝም እኮ። ታጠቢያ ግቢ፣ ሻወር ሂጂ። እኛ እዚህ ሳትወጪ ግቢ ሻወር። ሳልወጣ? አዎ፣ በሩ አይዘጋም? እሺ ሚዩት ላድርገው። ለምን እንዴ? ልትፈሺ ነው እንዴ? ኧረ በስመ አብ ማለት ቲክቶክ አይዘጋም። ጀርባሽን እያሳየሽን ሻወሩ ሰጂ፣ ችግር የለም እንዴ። ከጀርባ እንዲ የቂጥሽ ፍንክት እንደ ጀርባሽ ብቻ እየታየ ግቢ ሻወር። በዛ ላይ ጨለማ ነው። እግዚአብሔር መብራት የለም። ያ እንትን ብሏል፣ ተቃጥሏል። የውስጠኛ በቃ እሺ፣ ታጥበሽ ጨርሽ ተደራርቀሽ ምናምን ላኪልኝ። ልክ ስለባብሽ ልብስ ላኪልኝ። ኦኬ እሺ